መጀመሪያ ሰው እንዲያምንን ብላችሁ ያለፈ ነገር ለሰው ብላችሁ ማድረግ ትክክል ነው ብዬ አላስብም። እውነት ለመናገር ማለት ነው። ይህንን ያልኩበት ምክንያት አለኝ ማለት ነው። ትናንትና እንግዲህ እህታችን ሩታዬ ያንን ፎቶ ፖስት ያደረገችበት ምክንያት እንግዲህ ብዙ የተጻፉላት ኮሜንቶች አሉ። ገባ እያላችሁ ካያችሁ ማለት ነው። በቤቷ ገባ እያላችሁ ከሰለላችሁ ካያችሁ በእነዚያ ኮሜንቶች ነው። እነዛን ኮሜንቶች አይታ ነው እንግዲህ እንደዛ ሆና የመጣችው። ለማንኛችሁም ቢሆን ትምህርት የሚሆናችሁ ነገር ቢኖር ማንም ሰው አይደላችሁም ቢላችሁ ራሳችሁ ስለሆነ የምታውቁት ለሰው ብላችሁ ያለፈ እንትን ማድረግ ተገቢ ነው ብዬ አላስብም። ትናንትና ሩታን ብዙ ሰው የተረዳት በዛ መንገድ ነው። እርጉዝ አይደለሽም በማለት ማለት ነው። አላምናት ያሉ ሰዎች ስላሉ ለነሱ ነው እንግዲህ እንደዛ ሆና የመጣችሁ። እንደዛ ሆና ማንኛችሁም ብትሆኑ ሰው አያምነንም ብላችሁ እንደዛ ሆናችሁ መንጣት ተገቢ ነው ብዬ አላስብም። በእሷ ትምህርት ውሰዱ እላለሁ በዚህ አጋጣሚ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን። በያላችሁበት ዓለም ዳርቻ ሁሉ እግዚአብሔር አምላክ ይጠብቃችሁ። ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ብዙ ሰዎች እንግዲህ ቴክስት አድርገውልኛል። ያው ቲክቶክ ብዙዎቻችሁ አታቆኝም ይመስለኛል። የምታቆይ ሰዎች ካላችሁ እንግዲህ ታቆኛላችሁ ብዬ አስባለሁ። እንደዛ አይደለም የኔ ቲክቶክ በዛ አሪፍ ነው እና በዛ እንግዲህ ቪዲዮ ሼር አድርጌ ነበረና ብዙ ሰዎች እንግዲህ እየመጡ ጽፈውልኛል። እንደዚህ ነው እባክሽን ቪዲዮ ስሪ፣ ብዙ ያልተረዷት ሰዎች አሉ፣ በዛ መልክ ነው እንደዛ የሆነችው እሷ ወደ አይደለም ምናምን ያላችሁ ሰዎች አላችሁ። እንግዲህ ኦኬ ይኸው ዛሬ ቪዲዮ እንግዲህ ለመስራት ወድጃለሁ። እንግዲህ ውዶችዬ ሩታ እንደዛ አይነት ፎቶ ተነስታ የመጣችበት ምክንያቷ እንግዲህ ይሄ ነው። ብዙ ልጆች ውሸትሽን ነው ለምን ተዋሽናለሽ፣ በዚህም ደግሞ ፕራንክ መስራት ጀመርሽ እንዴ እያሏት ስለሆነ ነው እንደዛ ሁና የመጣችው። ኮሜንታተሮች ናቸው እንደዛ ያደረጓት እና በማለት እንግዲህ ልል የምፈልገው ነገር ቢኖር ማንኛችሁም ሰዎች ብትሆኑ ማንኛችሁም ብትሆኑ በራሳችሁ በቃ መተማመን ሊኖራችሁ ይገባል። በቃ ራሳችሁ ተማምናችሁ ራሳችሁ ሆናችሁትን ሆናችኋል አይደል? በቃ መጨረሻውን ማሳየት በቃ አሁን ሩታ ወልደሽ ልጅሽን እቅፍ አድርገሽ መተሽ ማሳየት ትችያለሽ። የዛ ጊዜ መልሳቸው ምን እንደሆነ ማወቅ ትችይ ነበረ እና ማንኛችሁም ብትሆኑ እንዲህ አይነት ስህተት እንዳትሰሩ። በሩታ ትናንትና ያው እንትን ብሏል ተሰርቷል አንዴ። ስለዚህ ሌሎቻችሁ ብትሆኑም ግን ሰው ይሄን አለን ብላችሁ ለሰው ብላችሁ የሆነ ነገር መሆን የለባችሁም ብዬ አስባለሁኝ ማለት ነው። እሷ ግን እንግዲህ ያለፈው አልፏል። ለሁለት ቀን ለሶስት ቀን ለአራት ቀን ነው እንግዲህ ያው ሰው ቢተች ምንም ቢል ግን ሰው መተቸቱ ምናምን ሳይሆን ጥሩም አይደለም። ግን ማንም ሩታን ሁሉም ሰው እንዲህ ነው የሚላት ሰው መቼም በነገራችን ላይ አንዲ ሰው ሲናገራችሁና ሲተቻችሁ ስለሚወዳችሁ እንደሆነ ማወቅ አለባችሁ። አሁን ሩታን ባይወዷት ኑሮ እኛ ምን አገባን ብለው ማለፍ ይችላሉ። ግን ስለሚወዷት እሷን የሚመጥን ኮሜንት ይጽፉላታል አይደል? ይሄ የሚጽፉላት ለምን ነው? ስለሚወዷት ስለሚያከብሯት፣ ወደ ሌላ መንገድ እንዲያትሄድ ስለሚወዷት ነው አይደል? የማይወደው እኮ ሰው እኮ ለዛ ለሰው ኬርለስ የሆነ ሰው ግን ምንም ሳይጽፍ ምንም ሳይል ትቶ መሄድ ይችላል ማለት ነው። ለሷ ግን ስለሚወዷት ስለሚያከብሯት ቃላት ይነግሯታል ማለት ነውና እንግዲህ ሩታዬ እንዴት ተናገረችው ከሆነ እንግዲህ በሰው ነው እንግዲህ የትናንትናውን ፎቶ እንደዛ ፖስት ያደረገችው። እንግዲህ ከባድ ነው ብቻ ውዶችዬ። እና ብዙዎቻችሁ ደግሞ እኛ ምንም ይሁን የሰው ልጅ እናከብራለን፣ እንወዳለን። እውነት ለመናገር ሰውን በሰውነቱ እናከብረዋለን፣ እንወደዋለን። አለቀ። ይሄ ነው። ሩታን ስለሚወዷት ነው ብዙ ሰው እንደዛ የሆነባት እንጂ ባይወዷት ኑሮ ምንም የሚሉት ነገር አይኖርም ነበርና ሰው በሰው ደግሞ ስትወደዱ መታደል ነው ብዬ አስባለሁና ሩታ እንግዲህ አንዴ የሰራሽው ስህተት ስለሆነ ይሁን አልፏል። ለወደፊትሽ ግን እንትን እንዳይልሽ ደግመሽ ማለት ነው። በቃ ምን እንዲሆነ ለሰው ልጅ ብለሽ እንደዚህ አይነት ነገር
መሆንሽ ተገቢ ነው ብዬ አላስብም። ራስሽን የምታውቂው ራስሽ ነሽ። በቃ አለቀ። በራስ መተማመን የሚባል ነገር አለ አይደለ? በቃ ራስሽን ራስሽ ታውቂያለሽ አይደል? ስለዚህ ራስሽን ራስሽ ካወቅሽ ይህን ማድረግ ተገቢ አይደለም ብዬ ነው የማስበው። ያው እንግዲህ ኮሜንታተሮች የእናንተ ስራ ነው ይሄን ያደረገው። ምክንያት ትናንትና ቲክቶክ ላይ እየመጡ ገና አሁን አመን ይላሉ። እናንተ በስመ አብ ገና አሁን አመን የሚል ሰው አለ። እውነት እስከ ዛሬ አላወቃችሁም ማለት ነው። በቃ እየሸወደችን መስሏችሁ ነበር ይመስለኛል ሳስባችሁ አይደል? ከባድ ነው ጉዶች። እውነት በጣም ነው የተገረምኩት። ገና አሁን አመን እያሉ ኮሜንት ሲጽፉልኝ ተገረምኩኝ በጣም። እንዴ እስካሁን አላመኑም እንዴ እነዚህ ሰዎች ሁሉ ነው ያልኩትና ለማንኛውም እንግዲህ ይሄን ለማለት ነው ብቅ ያልኩት እና በዛ መንገድ ተረዷት። አጥፍታለች፣ ጠፍቷል። ያለፈው አለፈ። የምትወዷት የምታከብሯት አሁንም መልሳችሁ እንድትወዷት እንድታከብሯት ደግሞ እርግጠኛ ነኝ ይቅርታም እንደምትል እርግጠኛ ነኝ ብዬ አስባለሁ። ምክንያቱም ብዙ ኦዲየንሶቿን አስቆጥቶባታልና እሷም ይቅርታ እንደምትጠይቅ ባለሙሉ ተስፋ ነኝ። እንግዲህ እሱንም አብረን የምናይ ይሆናል ማለት ነውና እንግዲህ ትረዷታላችሁ ብዬ ተስፋ አደርጋለሁ። አመሰግናለሁ።